ረመዳን ሙሉ ወሩን እንግዲህ መሳኪኖች በዚህ መንገድ ነው የሚያፈጥሩት ማለት ነው። እዚህ ስራ ላይ ወጣቶች እንግዲህ ይህን ስራ ሙሉ ለሙሉ ከጧት እስከ ማታ ሰለቸን ደከመን ሳይሉ ረመዳንን ሙሉ ወር እንግዲህ በዚህ መንገድ እየተዘጋጀ ነው ለመሳኪኖች በየቤታቸው የሚሄደው እንዲሁም እዚሁ መጥተው የሚወስዱትም እዚሁ እየመጡ የሚወስዱት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደትናችሁ ወዲ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ እጅግ በጣም ትልቅ የሆነ የኸይር ስራ ጥሪ ነው ይዤላችሁ የመጣሁት። እንደሚታወቀው እንግዲህ አዲስም አይደለም እንደተለመደው በዚህ ስራ ላይ ለብዙ አመታት እንግዲህ መሳኪኖች በዚህ መንገድ የማስፈጠር ስራ አለ። ይህ ስራ የሚከናወነው በሰሜን ወሎ ሀብሩ ወረዳ በውርጌሳ 01 ቀበሌ ነው። በዚህ ስራ ላይ ለብዙ አመታቶች ነው እንግዲህ መሳኪኖችን ወር ሙሉ ረመዳንን በማስፈጠር የሚታወቀው ማለት ነው። እንደምትመለከቱት እንግዲህ ወጣቶች ሰለቸን ደከመን ሳይሉ በዚህ መንገድ እንግዲህ ከጧት እስከ ማታ ድረስ እንጨፈለጥ አለ። በጣም ብዙ ስራዎች አሉ። እቃ ማጠብ አለ። ማታ ላይ ደግሞ ፊጥራ ሰዓት ሲደርስ በዚህ መንገድ እየተጠቀሰ በየቤታቸው ይሄድላቸዋል። መሳኪኖቹ ቋሚ የሆኑ ከ220 በላይ የሆኑ መሳኪኖች አሉ ወሩን ሙሉ የሚያፈጥሩ ማለት ነው። ወይንም ደግሞ በዚህ መንገድ የምናስፈጥራቸው ማለት ነው። እዚህ ስራ ላይ የተሳተፋችሁ ለቆያችሁ አሁንም ለምትሳተፉ በሙሉ ጀዛኩሙላሁ ኸይረን ባረከላሁ ፊኩም። አላህ ሱብሃነሁ ወተዓላ መልካም ስራችሁን ይቀበላችሁ ማለት እፈልጋለሁ። ውድ ተመልካቾች ቪዲዮውን ላይክ ሼር አድርጉት። እንዲሁም ደግሞ እንዴትስ ነው ያሰራሩ ሁኔታ ግልጽ የማደርግላችሁ ይሆናል። እዚህ ስራ ላይ በተለይ መሳተፍ ለምትፈልጉ ማለት ነው። እንደነገርኳችሁ እንግዲህ ከ220 በላይ ነው መሳኪኖች ቋሚ ሆነው የሚያፈጥሩት ማለት ነው። ከዚህ በተጨማሪ ድንገተኛ የሚመጡ እንግዶች አሉ። እነሱ ሙሳፊሮች ምናምን ይኖራሉ። እነሱ ነገር ሳይካተት ቋሚ የሆኑ በየቤታቸው የሚሄድላቸው እንዲሁም ደግሞ እዚሁ መጥተው የሚወስዱም ጭምር አሉ። ያም ሆነ ይህ ከ220 በላይ ቋሚ የሚያፈጥሩ ምስኪኖች አሉ ማለት ነው። ስለ አሰራሩ እንግዲህ እዚህ መልካም ስራ ላይ የሚሳተፉ መልካም ስራ ያገራላቸው እህት ወንድሞች በሀገር ውስጥም ከሀገር ውጭም የሚገኙ የአካባቢው ነዋሪዎች እንዲሁም ደግሞ መልካም ስራን የሚፈልጉ እህት ወንድሞች የሚሳተፉበት የሆነ ስራ ነው። የዋትስአፕ ግሩፕ አለ። የሱንም ሊንክ ከኮሜንት የማስቀምጥላችሁ ነው የሚሆነው። እዛ ላይ ገብታችሁ እያንዳንዱ በየቀኑ የሚካሄዱትንም ሙሉውን ማየት ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾች ሌላው ነገር በቀን ለምሳሌ ሲገኝ በፍየል ሳይገኝ ደግሞ በክክ ነው እንግዲህ የሚያፈጥሩት ወይም ደግሞ ለፍጥራው የሚዘጋጀው እንጀራ እየተዘጋጀ ነው። ሽሮና በርበሬ ተዘጋጅቷል። እንግዲህ ይሄ ሁሉ የሚሆነው መልካም ስራ ባገራላቸው እህት ወንድሞቻችን አማካኝነት ነው። በሀገር ውስጥም ሀገር ውጭም ያሉ በማዋጣት እዚህ ስራ ላይ እንግዲህ ይሳተፋሉ። በቀን አንድ ሰው ላስፈጥር ብሎ ቢያስብ ምን ያህል ያስፈልጋል የሚለውንም እያንዳንዱ የማስታወቃቸው ነው የሚሆነው። ለምሳሌ በፍየል ከሆነ የእንጀራውም ፍየልም ቢገዛ ቢባል እስከ 18000 ብር ያስፈልጋል። ለአንድ ቀን ብቻ ማለት ነው። እስከ 18000 ብር ያስፈልጋል። ክክ ሲሆን እስከ 12000 ብር ያስፈልጋል። እንጀራም ሁሉም ነገር ተካቶበት ማለት ነው። ሙሉ ወጪውን ለምሳሌ ሁለት ሆነ ሊሆን ይችላል፣ አንድ ብቻው ሊሆን ይችላል። ለምሳሌ በፍየል አንድ ሰው ሙሉ 220 ሰዎች ላስፈጥር ብሎ ቢያስብ እስከ 18000 ብር የሚያስፈልግ ይሆናል ማለት ነው። እንዲሁም ደግሞ በክክ ከሆነ ደግሞ እስከ 12000 ብር የሚያስፈልግ ይሆናል። ይህንን ግልጽ ያደረኩላችሁ ምንድነው ምናልባት የአንድ ቀን የሚፈኑ እህት ወንድሞች ቢኖሩ ስላለም ማለት ነው። ብዙ እህቶቻችን እንግዲህ ያ ወንድሞቻችንም ጭምር በቀን የሙሉን የሚሸፍኑ አሉ። ከዛ በመነሳት ነው እንግዲህ ይህን ሂሳብ ያሳወቅኳቸው ማለት ነው። ለምሳሌ እንጀራ ለ220ዎቹ በ30 ብር 220 እንጀራ በቀን እስከ 6600 ብር ነው ለእንጀራ ብቻ የሚያስፈልገው። እንጀራን ብቻ መቻል ቢፈልግ ለምሳሌ 2-3 ሆነን የአንድን ቀን ሙሉ ፍጥራ መቻል እንችላለን። ይሄን ሁሉ በቀላሉ አንድ ሰው 18000 ብር ባይችል በቀላሉ ለራሱ 3-4 እየተሆነ የአንድ ቀን መሸፈን እንችላለን። ይሄንን ማድረግ ለምትችሉ ነው ይሄን ያልኳቸው እንጂ ግዴታ ይሄንን ስራ ላይ ለመሳተፍ ይህ ብር ያስፈልጋል ማለት አይደለም ማለት ነው። 50 ብር፣ 100 ብር፣ 500፣ 1000 ያቅማችሁ የቻለውን መነየት ትችላላችሁ። አካውንት ኮሜንት ላይ ይቀመጣል። የኮሚቴዎቹ አካውንት አለ። በረካ በጎ አድራጎት ድርጅት በዚህ ስራ ላይ እንግዲህ የተንቀሳቀሰ እየሰራ ይገኛል። ከዚህ ስራ ላይ የሚሳተፉ ከጧት ጀምረው የሚደክሙ ወጣቶች ወንድሞቻችን ሙሉ አላህ ኸይር ስራቸውን ይቀበላቸው። አላህ የጀነት መግቢያ ሰበብ ያደርግላችሁ። ልፋታችሁን አላህ ይቁጠረው ማለት ነው። እንዲሁም ደግሞ በውጭ ሀገር ሆናችሁ ገንዘባችሁን በማውጣት
እነዚህ ምስኪኖች የምታስፈጥሩ በሙሉ እህት ወንድሞቻችን አላህ ገንዘባችሁን በረካ ያደርግላችሁ እድሜያችሁንም አላህ ረዘም አድርጎ ከሙሉ አፊያ ጋር ያኑራችሁ በሰላም ሀገራችሁን ገብታችሁ በሰላም ሀገራችሁ ላይ የምትኖሩ ያድርጋችሁ አላህ Subhanahu Wa Ta'ala መልካም ስራችሁን ይቀበላችሁ መሰሎቻችሁን ያብዛልን ማለት እፈልጋለሁ ማለት ነው ስለዚህ ወደ ተመልካቾች እንግዲህ ያለው ነገር ይሄን ይመስላል የወድግሳ ወጣቶች ሐቂቃተ ያለ ምንም ማካበድ ልዩ ናቸው በዚህ ብቻ አይደለም ወድግሳ ላይ መጥቶ ማንኛውም ሰው ራበይ ጠማኝ ብሎ የማያለቅስባት የሆነች ሀገር ናት ወጣቱ እጅግ በጣም የሚተዛዘን አልፎ ለማድረግ የማይሰስትና የተቸገረን አይቶ ዝም የማይል ወጣት ስብስብ ያለባት ሀገር ነች ማለት ነው አልহামዱሊላህ ረቢል ዓለሚን ስለዚህ ከዚህ ስራ ላይ መሳተፍ ለምትፈልጉ እህት ወንድሞች ኮሜንት ስር ላይ በሚቀመጠው ሊንክ ወደ WhatsApp ግሩፕ መቀላቀል ትችላላችሁ እንዲሁም ኮሜንት ላይ በሚቀመጠው አካውንትም የቻላችሁትን ከዚህ መልካም ስራ ላይ ድጋፍ ማድረግ ትችላላችሁ ማለት ነው ረመዳኑ እንግዲህ ይሄው ገና ሳምንት ነው 20 ቀኖች እንግዲህ አሉ ገና ስለዚህ አሁንም ፍጥራው የሚቀጥል ነው የሚሆነው እዚህ ስራ ላይ እንግዲህ የቻላችሁትን እንድታደርጉ ነው ጥሪ ያቀርብኩላችሁ የመልካም ስራ ግብዣ ነው ማለት ፈልጋለሁ ቪዲዮ ላይክ አድርጉት ሼር አድርጉት رمضان شهر الرحمة شهر الغفران رمضان شهر التوبة شهر القرآن رمضان شهر الرحمة شهر الغفران رمضان شهر التوبة شهر القرآن يا من ملا شاور يا توبة يا الرحمن ازنت يا رحمة يا سوتلات جنوش مساريا يا وبهاجر جنات مكفشا يا وبهاجر جنات مكفشا رمضان شهر الرحمة شهر الغفران رمضان شهر التوبة شهر القرآن رمضان شهر الرحمة شهر الغفران رمضان شهر التوبة شهر القرآن بزونت فتشلو يهنن وقالو بوانجلي تلكاس دنبرا لفيالو بطفاتي بزات اسكيمي هلاو አሁን ግን አልቻልኩም ማረኝ ብዬሃለው አሁን ግን አልቻልኩም ማረኝ ብዬሃለው በዚህ የእዝነት ወር አድረን በማጠፊያ የሰው ጠላት ጂኖች ሁሉም በማሰሪያ መመለስን ከጀልኩ ወደ እዝነት ቤት ጌታዬ ሆይ ማረኝ በንባልም ማጸን ጌታዬ ሆይ ማረኝ በንባልም ማጸን رمضان شهر الرحمة شهر الغفران رمضان شهر التوبة شهر القرآن رمضان شهر الرحمة شهر الغفران رمضان شهر التوبة شهر القرآن እንዳትሰራው ብለህ የከለከልከኝን ባሪያ ትድፈ